ሰላም ፍሬሽማን ላይ ጥሩ ውጤት እንዳመጣ የጠቀሙኝ 3 ነገሮች እነግራችኋለሁ። ሁለት እጅን ዘርጋ። ስፔሻሊ ሶስተኛው ሁላችሁ እንደማትገምቱ ታውቃለሁ። ምንድናቸው እነዚህ ነገሮች? ወደ ቪዲዮ እንሂድ። የመጀመሪያው እቅድ ማውጣት ነው። ስፔሻሊ ብዙዎቻችን የምንሸወድበት ነው። ዝም ብለን እንዲሁ ስንዝረከረክ ነው ታይም ሁሉ ዝም እናደርገውና እቅድ ማውጣት የመጀመሪያውና በጣም ጠቃሚው ነገር ነው። እቅድ ስንል እንግዲህ የተወሰኑ ነገሮችን ማየት ያስፈልጋል። አንደኛ እቅድ ስታወጣ የጊዜ ነፃነት ይኖራል። ስፔሻሊ ብዙ ጊዜ ዝም ብለህ እንዲሁ የምታነብ ከሆነ አንዱ ኮርስ ታነባለህ፣ ከዛ ኮርስ ላይ ትደግመዋለህ፣ አንደኛው እንትላለ አንደኛው የትኛው እንዳነበብ የትኛው እንዳላነበብ ምንም ታውቀው ነገር ዝብርቅርቅ ያለ ላይፍ ነው። ግን እቅድ አወጣህ ሰኞ ሳይኮሎጂ፣ ማክሰኞ ሎጂክ፣ ሮብ እንደዚህ ምናምን ያል እንዲህ በእቅድ ስታስቀምጣቸው እነዚህን የምታነባቸውን ኮርሶች ከሆነ ጊዜ በኋላ የምታነበውን ጨርሰህ እረፍት ራሱ በጣም ይኖራል። ጊዜ በቃ እንዲትረፈረፍ ራሱ ማለት ነው። ይሄን መኑኝ ሁላችሁም እንድታረጉት በጣም መክራችኋለሁ። ያለ እቅድ የሚንቀሳቀስ ካለ የሚፈልገው ሳይሆን ያጋጠመው ብቻ ነው የሚያገኝ ማለት ነው። በጣም አስቸጋሪ ነው። ሁለተኛ ቴንሽን የሚባል ነገር አይኖርባችሁም። ዩኒቨርሲቲ ላይ ብዙ ሰዎች የተሻለ ውጤት እንዲያመጡ የሚያደርጋቸው የአቅም ማነስ ወይ ደግሞ ብዙ አለማንበብ ዝግጅት አለማድረግ ሳይሆን ቴንሽን ነው። ቴንሽን ወይም ስትረስ ውጥረት የለም። ይሄ ነገር ብዙዎቻችን ብዙዎችን ወደ ኋላ ሲያስቀር አይቻለሁ። እኛ ራሱ ፍሬሽማን በነበርንበት ሰዓት ማለት ነው። በጣም ብዙ እየደከሙ ግን ደግሞ ውጤታቸው በጣም ያወረደ የሆነባቸው ይችላል። እና ምንድነው ምክንያቱ ስትሉ እቅድ አለማውጣት። እቅድ ያለው ሰው ከሆነ ሁሉን ነገር በፕሮግራም ስታነቡ ቴንሽን ራሱ ይባል ነገር የለም። ይሄን አላነበብኩትም ነገር ሁሉን ነገር እኩል ነው የምታስኬዱት የትኛውን ትምህርት ማለት ነው። ስለዚህ በጣም ጠቃሚ ነው። እቅዱን በደንብ ታይ። እቅድ ስንይዝ ሶስተኛ ነገር ማሰብ ያለብን ነገር አለ። ራሳችሁ እንድትሆኑ ያደርጋችኋል። በጣም ወሳኝ ነገር ማለት ነው። እቅድ የሌለው ሰው ና ካለው በዚህ ይሄዳል፣ ና ብሎ አንድ ሰው ከዛ በጠራው በዛኛው ይሄዳል፣ ና ብሎ አንድ እዚህ ሲለው በቃ ባገኘው አጋጣሚ ሁሉ ዲስትራክት ይሆናል። እቅድ የሌለው ሰው እቅድ ካለ ግን ና የሆነ ቦታ ይዤ ሊድ ቢል አንድ ሰው ወይም ጓደኛ አንድ ዶርሚተሪ ያለ ሰው ሊሆን ይችላል። አንተ በቃ ፕሮግራም አለህ የሆነ ነገር ማንበብ አለብኝ ብለው ወስናል። ስለዚህ ወደ ከዛ ሰው ጋር ልትሄድ አትችልም። ና ከዚህ እንሂድ ብለህ አትችልም። ስለዚህ እቅድ ማውጣት በጣም ኢምፖርታንት ነው። ይሄን ነገር ሁላችሁ ማንኛውም ሰው አሁን ስፔሻሊ አሁን ዩኒቨርሲቲ የምትገቡት ልጆች በደንብ እንድታስቡበት ፈልጋለሁ። ሁለተኛ በጣም ስኬታማ እንድትሆኑ ከሚያደርጋችሁ ነገሮች ውስጥ አንደኛው ሁለተኛው ራስን ማወቅ ነው። ራስን ማወቅ ሲባል በጣም ብዙ ሰፊ ጉዳይ ነው። እኔ ሳነብ መቼ ነው በደንብ ሊይዝ የምችለው የሚለው መለየት ያስፈልጋል። ዝም ብሎ ከሌም ባል ሰው ተነስቶ ከጧት ጀምሮ እስከ ማታ ስላነበበ አብረን ለዛ ሰው ጋር እሄዳለሁ ብትል መጨረሻ ላይ ውጤቱ ያማረ ይሆናል። እዚህ አንተ ጧት ተነስተህ ስታነብ ነው አይምሮ የሚይዘው ወይስ ማታ ምሽተህ ስታነብ ነው? እንዴት ስታነብ ነው አንተ አይምሮ ክፍት የሚሆነው? ይሄን ነገር በደንብ አስካል። ሌላ ብዙ ሰዓት ስታነብ ነው የምትይዝ ወይስ የተወሰነ ታነባለህ ከዛ የተወሰነ ረፍት ከዛ የተወሰነ ማንበብ የተወሰነ ረፍት እያደረግህ ነው የምታነብ ወይስ አንዴ ቁጭ ብለህ ለብዙ ሰዓት ያለማቋረጥ ማንበብ ትችላለህ? ሰዎች ለብዙ ሰዓት ያለማቋረጥ ስላነበቡ አንተ እንደነሱ መሆን የለብህም። ገብቶሃል? ወይም ደግሞ ሰዎች በየሰዓቱ ብሬክ ስላደረጉ ደግሞ አንተ ብሬክ ማድረግ የለብህም። አንተ የሚመችና ለአንተ ተስማሚ የሆነ መንገድ የቱ ነው? ይሄን መለየት ያስፈልጋል። ሌላው ለምሳሌ ቪዲዮ በጣም ይሰራል። አሁን ፍሬሽማን ላይ በጣም ብዙ ቪዲዮ የሚሰሩ ሰዎች አሉ። በአማርኛም በእንግሊዘኛም በጣም አሪፍ ነው። ስፔሻሊ በአማርኛ የሚሰሩትን በጣም እንድትከታተሏቸው እመክራችኋለሁ። ስለዚህ ቪዲዮ ሳይሆን የበለጠ አንድ የምረዳው ወይስ ፒዲኤፉን ሳነበው ነው የሚለውን ይሄን ነገር ራሱ በደንብ ማየት ያስፈልጋል። ከዛ ከኔ ቪዲዮ ሁሌ ስለሚያብረ ቪዲዮ ማየት የለብም። ገብቷል ወይ? ደግሞ እሱ መጽሐፎች ፒዲኤፍ ስላነበብ ብቻ አንተ እንደወሱ ልክላታው ይችላል። ስለዚህ ቪዲዮ ታይል። አሁን ምን አደረግ ነበር? ስፔሻሊ የተወሰኑ አንዴ ካነበብኳቸው በኋላ ቪዲዮ ነው የሚወቀጠኝ። ቪዲዮ ያለው በደንብ አድርጌ ቪዲዮ እንደጋግሜ ያዋል። ልክ እንደዚህ አድርጌ እኔ ሲደብረኝ ራሱ እያነበው መሀል ላይ በሚደብረኝ ሰዓት ቀጥታ ቪዲዮ ነበር የሚያው። ስለዚህ አይምሮ ራሱ ሪፍሬሽ ያደርግላል። ገብቷል? አንዳንዴ አይምሮ ይዘጋል። ገብቷል? እያነበበው አንዳንዴ በቃ አይምሮ የመጨረሻ እንዲዘጋባል። የዛን ሰዓት ታደርጋለህ ቪዲዮ ታያለህ ማለት ነው። ራሳት መልሶ አይምሮ የሆነ ሰዓት በኋላ ይስተካከላል። ሶስተኛ ጥያቄ መስራት ነው። ፍሬሽማን በነበርንበት ሰዓት ትዝ ይለኛል ጥያቄ የሚሰራ ሰው በቃ የለም ማለት ይቻላል። በቃ ብዙ አይሰራም። ጥያቄ መቼ እንደሚሰራ ታውቃላችሁ? ነገ ጧት ፈተና ካለ ዛሬ ማታ። አያችኋል? ጥያቄ መስራት በጣም ወሳኝ ነው። ጥያቄ ሰሩ ደግሞ መጨረሻ ላይ ፈተና ነገ ሲሆን እንደዚህ ጧት ላይ ሳይሆን ኖርማሊ ከንባብ ጋር አብሮ ሊሄድ የሚያስፈልገው ነው ጥያቄ መስራት።
እኛ ደብረ ማርቆስ ነው ፍሬሽማን የተማርነው። ግን የትኛውም ኢትዮጵያ ውስጥ ያለ ዩኒቨርሲቲ ሙሉ ጥያቄን ስራ ነበር እንዲሁ እንደ ዶርም ማለት ነው በጋራ። ከዛ ለብቻዬ እሰራለሁ፣ በጋራ ደግሞ ልጆችን ስራ ሲሆን በደንብ አብሬ ኢንቮልቭ አደረግ ነበር። ይህ በዋናነት 3 ጥቅሞችን ይሰጣቸዋል። ጥያቄ መስራት በዋናነት 3 ጥቅሞችን ይሰጣቸዋል። አንደኛ ኮንሰንትሬሽን። ብዙ ጊዜ አእምሯችሁ ብዙ ባነበባችሁ ቁጥር አእምሯችሁ ዲስትራክት የሆነ ኮንሰንትሬሽን ወይም ትኩረታችሁ ይጠፋል። ስለዚህ በደንብ ጥያቄ ከዛ በኋላ ትኩረታችሁ ሲበታተን እንደዚህ ጥያቄ መስራት ትጀምራላችሁ። ትኩረታችሁ ሲበተን ትምህርቱ መተው ሲሆን ጥያቄ ትሰራላችሁ። ከዛ ጥያቄ በደንብ አድርጋችሁ ሲሰሩ የዛን ሰዓት ትኩረታችሁ ወደ ነበረበት ይሄ ሐሳባችሁ ክትት ይላል። ወጣችኋል። ከዛ በቃ ወደ ኖርማል ተመለሳችሁ በደንብ ጥያቄ ሰራችሁ። ከዛ ጥያቄ መስራት ሁለተኛው ጥቅሙ በደንብ ሪካፕ ለማድረግ ያስፈልጋችኋል። አንዳንዴ በጣም በልጭ የሆነ ኮርስ ይሆናልና አንባችሁ ድጋሚ ለመከለስ ጊዜ ይኖራችሁ። አሁን ወደፊት ግቢ ሲገባ ታይታላችሁ። አንባችሁ አንዴ ራሱ ለማዳረስ በጣም የሚከብድበት ሰዓት ይኖራል። አንዴ ራሱ በደንብ ከበር ሳታ ማድረግ እስከሚከብድ ድረስ ሲኖር አንዴ በቃ እንደምንባችሁ ከበር ታርጉታችሁ ሁለተኛ ለመረስ እንጂ ጊዜ አይኖራችሁም። ስለዚህ ምንድነው ጥያቄ ሰራላችሁ። ጥያቄ ሰሩ በደንብ ሪካፕ ታርጉታላችሁ። በቃ የራሳችሁ ከየት ነው። ከዛ ጥያቄ ወጣበትን ፓርት እየሄዳችሁ እናንተ ታጠብቃላችሁ ማለት ነው። አሁን በጣም ወሳኝ ነገር ነው። ያነባችሁ ደግሞ አንድ ቻፕተር ካነባችሁ ዛሬ አንድ ቻፕተር ታነባለ። በዛ ጥያቄው ዘውን ትሰራላችሁ። ከዛ ታነባላችሁ፣ ጥያቄ ትሰራላችሁ። ከዛ አንዳንድ ጥያቄው ሰርት ምንም ላሰር ትችላለች። በጥያቄው የዛ ሰዓት ድጋሚ ቻፕተሩን በተለየ አንግል ታነቡታላችሁ። ዝም ብላችሁ 3 ብታነቡት አንዱ ቻፕተር ዝም ብላችሁ 3 እየደጋጋችሁ ታነቡት ምንም ቫልዩ የለውም። መጀመሪያ ባነበባችሁበት ወይ ነው የምታነቡት። አሁን ግን ጥያቄ ሰርታችሁ ስትመለሱ ግን ምንድነው አይምሯችሁ የተለያየ በየት መንገድ ማንበብ እንዳለበት የተለየ ስትራቴጂ ሰምቷል። ጥያቄ እንዴት እንደሚወጣ ታውቃላችሁ። ወጣችኋል። ስለዚህ በደንብ አይምሯችሁ አፕዴት ሆኖ ስለሚመጣ ጥያቄ ሰሩ የተሻለ በሁለተኛ ዙር ስታነቡት በጣም የተሻለ ነው የምትረዱት ማለት ነው። ሶስተኛ ራሳችሁን ቴስት አድርጉታላችሁ። በእውነት እያነበብኩ ነው ወይ እስካሁን ዝም ብዬ ነው ስጉላ ላይ ቆየሁት የሚለውን በደንብ እንድትረዱት ያደርጋችኋል። ጥያቄ መስራት አንዳንዴ እያነበብን ሲሆን እንዲሁ ዝም ብለን ምንም ነገር ሳንይዝ ልንደክም እንችላለን። አንዳንድ ቦታ ላይ ደግሞ ተመሳሳይ ስፔሲፊክ የሆኑ ጥያቄዎች ይመጡበት ሁኔታ አለ። ስለዚህ ዝም ብለን እንዳንደክም ጥያቄ ከሰራን እንዴት ማንበብ እንዳለበት ራሳችን ራሱ በትክክል እያነበብን ነው የሚለውን ራሳችን ቴስት እንድናደርግ ያግዝናል ማለት ጥያቄ መስራት። ስለዚህ ጥያቄ በደንብ ስሩ። ጥያቄ የት እናገኛለን ምናምን ዩኒቨርሲቲ የተለያዩ ጥያቄዎች ምናምን ትልኮ ምናልባት ማታውቁ ከሆነ የተለያዩ ቴሌግራም ቻናሎች አሉ። ከነሱ ጆይን በማድረግ የፈለጋችሁትን ጥያቄ በየባሹ ያስቀምጡላችኋል። ብዙ ጥርጡ ቻናሎች አሉ በእኛ ሰዓት አሁን ድረስ ያሉ። ለምሳሌ ቀለሜ የሚል የቴሌግራም ቻናል አለ። እነዚህ ቀሰም አካዳሚ እንደዚህ ብላችሁ ቴሌግራም ላይ ሰርች ባር ላይ ሰርች አድርጓችሁ ቀለሜ ኢትዮ ዩኒቨርሲቲ ቀሰም አካዳሚ እነዚህ በዛ ከዛ ጥያቄውን ታገኙ ታወርዳላችሁ። አሁን ደግሞ መልስ መስራት አይቸግራችሁም፣ ያው ኤአይ ምንም ስላለ ከዛ መልሱን በደንብ ትሰራላችሁ። ከዛ ሌላ ታሪክ ነው ማለት ነው። ስለዚህ ታይማችሁን ይሄን ነገር 3 ነገሮች እነዚህን ማሳካት በጣም ወሳኝ ነው ማለት ነው። ስለዚህ እኔ ፍሬሽማን በነበርኩበት ሰዓት እነዚህ 3 ነገሮች በማድረግ ዛሬ አልፎ ሳስበው ሰው ራሱ ያ ሰዓት ደስ እንዲለኝና ራሴን በብዙ መንገድ አፕዴት ያደረኩበት ታይም ነው በትክክል ፍሬሽማን እና ለኔ በጣም ደስ የሚለኝ ፓርት ነው ያ ላይፉ። እርግጠኛ ነኝ እንግዲህ ይህ ቪዲዮ ብዙ እንደሚጠቅማችሁ፣ ለሌሎችም ልጆች እንዲዳረስ ሰብስክራይብ፣ ሼር አድርጉ። ቻው።